ማን ያሸንፋል? ያሸናፊዎች ብቻ አሁን ጀምራል። ናሁም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ስምና ሞያ እንተዋወቅ። ዲዛይነርና ድምጻዊ ትግስት ጋሪ። እሺ አንቺ? ቤዛዊ ጸጋዬ የመንግስት ሰራተኛ። ቤዛዊ ጸጋዬ። እሺ ድምጻዊና መምህር ዮናስ ግዛው። ነጋዴ ልጅ አዲስ ጥሩ ቀለም። ነጋዴ ልጅ አዲስ ጥሩ ቀለም የአያትን ስም እንፈልጎ። አምሳሉ አረፍተ ነገር። የቡድን ስም መረጣችሁ? አሁኛ ሴቶች ስለሆነ ሴቶቹ ብለን ነው። ሴቶቹ። እሺ አድዋ ብለናል። አድዋ በአድዋና በሴቶቹ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። እንዴት እናርገው? ከማን እንጀምር? ከጥንት አባቶቻችን ከዘመቱት እናርገው ወይስ ከሴቶቹ? ሌዲስ ፈርስት በሚለው። እሺ ቲጂ ሳጥኑን ከመምረጣችሁ በፊት እኔ ያነብላችኋለሁ። ምት፣ መሸምለል፣ አስረዘመ፣ ተደራሲ፣ በመልክና ጨረቃ ናቸው። ሴቶቹ የትኛው ሳጥን ተመረጠ? ምት። እነዚህ 7 ልባችንን የሚያቆሙ ነገሮች መመታት፣ መገረፍ። ምን ይባላል? ሌላኛው መቀጥቀጥ። ሲገርፉን ቤተሰቦቻችን ምን አደረጉን ነው የምንለው? ቀጡ፣ መቀጥቀጥ። እሱ አካባቢ እና ምን እንለዋለን? መደብደብ። ኖ እንደዛው እንዳለ። እሺ ሰው ሲሄድ ወደ እግዚአብሔር ሞተ። መድከም፣ መሸምገል። እዛው ጋር ማርጀት፣ እርጅና። አይዋ ሮብ እናይ ነበረ በቲቪ ድራማ። በየወሩ ከፍለን ነው የምንኖረው። የቤት ኪራይ። ሴቶቹ በቤት ኪራይ ልባቸው ቀጥ ብሎ ቆሙ። አሪፍ ጅማሬ ይመስላል። ወዲያው ነው የመለሰችው። ብዙም አገዱ አልፈጀም። በወር ለቤት ኪራይ ሴቶቹ ከ7 4 አምጥተዋል። 4 አሪፍ ጅማሬ ነው። ዋድዋ የትኛው ሳጥን ተመረጠ? እንግዲህ እስቲ አስረዘመ አለኛ። እነዚህ 7 የሚቀጠሉ ነገሮች አድዋዎች ሰዓታቸውን ተጠቀሙ። ከፖል ላይ የሚቀጠል ወይ ምን ያዘኝ ነው የምትለው? እንዲህ ነው ኤሌክትሪክ። ቁጭ ብለን የምንማረው ነው። መማር ምን ይባላል? ሌላ ስሙ መጽሐፍ ወይ እሺ ከአንድ ጀምሮ እስከ መጨረሻ የምንሄድበት ከሽምግልና ምን ይባላል? 3 እድሜ። ኦኬ የሚዘራ ነው ጤፍ። ይሄ ለምሳሌ የሆነ እንዲህ የምታደርገው ነገር ዘር ነው። ኦኬ ዘር መልሷል። የትኛው አስቸጋሪው ነው? አይ ቀላል ነው። አክቹሊ ለማስረዳት ሞክሬያለሁ። አለመግባባት ነው። ከአንድ ጀምረን እስከምናረጅበት 3 ነው ያለው። ምን ነበር መልሱ? እድሜ። ከ7 አድዋዎች አንድ መልሰዋል። በነገራችን ላይ 3 ወይ 4 የማግኘት እድል ነበራችሁ። ትምህርት ለሚለው ምርጫ ምንማረው አልኪዮኒ ስታስረዳ እሷ ዲስኳሊፋይድ። ዘር ለሚለው ምንዘራው ስትል ሴቶቹ ጣሊያን ይላካችሁ። የትኛው ሳጥን ተመረጠ? እኔ ጨረቃ። እነዚህ 7 የምሽት መዝናኛዎች ውስጥ የምናያቸው ነገሮች ጠጥቶ የሚንገዳገድ ሰካራ፣ ሙዚቃን ምናምን የሚያጅቡ ከኋላው ነው። የሙዚቃ መሳሪያ ተጫዋቾች። ሌላ ባንድ፣ የሙዚቃ ባንድ የሚጠብቁ ትልልቅ ቦዲጋርድ፣ ቢራ ምናምን ውስጡ የሚገባበት
በረዶ ኖ ለስላሳ ምናምን ብርጭቆ እቃው ሌላ ብርጭቆ ለስላሳ ምናምን ውስጡ የሚይዘው ምን ይባላል? ጆግ ሌላ ይለፍ እኔ እንትን ስል በጣም እንትን ሲል ምን ይባላል? ንዴት ድምጽ በጣም እንትን ብለሽ ጩኸት ሴቶቹ የት እንደሚያመሹ ታወቀና አሪፍ አንድ አይሳትም። ግራ የገባኝ ብቻ ለስላሳ በጆክ ይሸጣል። ምንድነው ግን እሱ? ምን ፈነከትበት አትይም? ጠርሙስ ነው አይደል? ጠርሙስ ነው። ብዙ አንርቃቸውም ያሉ ይመስላል። በጣም አሪፍ። ከ7 ሴቶቹ 4 አምጥተዋል። አድዋዎች አቤት እናንተ ትዘምታላችሁ። አራን ዘምታለን። ክለብ ለክለብና አቫንስ የትኛው ሳጥን ተመረጠ? መሸምለል። እነዚህ 7 የሚጠቀለሉ ነገሮች የምናነበው ቅዳሜ እየገዛን የምናነበው ጋዜጣ፣ ኮፍያ፣ ኖ ጸጉር፣ ይሄ ያንተ ኮሌታ፣ ሸሚዝ፣ ይሄኛው እጀታ፣ እጅ ጡንቻ። እሺ አጠቃላይ የኛ እንትን ኢትዮጵያ፣ ኡጋንዳ፣ ኬንያ ሀገር፣ ቀለበት ነው። ሁለቱ ባንድ ሲሆን ትዳር፣ ጋብቻ፣ ይሄ ቀበቶ፣ ጤፍ ምናምን ምን አረገዛል? ኖ ቦት እንትኑ አሪፍ አድዋ ይላል። አዋጁ የተነገረው እኮ በጋዜጣ ነው። አሪፍ ነው አይደል? በዚህኛው 1-2 ነው ያስቸገረው አይደል? ዝም ብዬ ሳይ ቆንጆ ነው። ልጅ አዲስም የፈጠነ ነው። በቃ ጸጉር፣ ቀበቶ ምናምን በጣም አሪፍ። ከ7 5 መልሰዋል። ዮኒ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ልጠይቅ ነው እንግዲህ። ያው ጨዋ ስጫወት ችግር የለም። ማይክ የጨበጥክበትን አጋጣሚ እስኪ ንገረን። ለመጀመሪያ ጊዜ ሊሆን ይችላል። ያው ተወልጄ ያደግኩት ጉዱ ሾላ አካባቢ ድንብዝ የሚባል ቤት ነበረ። ለመጀመሪያ ጊዜ ማይክ ያዝኩት እዛ በመጀመሪያ ኤክስፒሪየንስ። ምን ይመስል ነበር? እንደው በጣም ከባድ ነው። ያው ሰው ፊት ሰው እያየህ መጫወት ለመጀመሪያ ጊዜ በጣም ከባድ ነው፣ ግን ትንሽ ከበድ ቢልም ግን ለኔ በጣም አሪፍ ኤክስፒሪየንስ ነበረ። ተወጥቶ ነበር። እንትን እኮ ነው ማይክ መያዝ ሲባል ብዙ ጊዜ በእውቀቱ ስዩም የተናገረው ነገር ነበር። የሆነ ቀበሌ ስብሰባ ላይ በመከራ እጁን አውጥቶ ደረሰው ሊቀመንበሩ። እሺ አንተ ምናምን አሉት። ከዛ ልክ ማይኩ እሱ ጋር ሲደርስ አንተ አይደለም ከኋላ ላለው ስጠው እንካ ዮኒም ልዘፈን ኢንትሮ ተሰጥ አንተ ብዙ ውድድሮች ላይ እናውቃለን አይደለም? ከኢትዮጵያን አይደል እስከ ባላገሩ ድረስ ሰው ውድድር ራሱ የራሱ የሆነ መንፈስ አለውና እሱስ ምን ይመስል ነበር? ከባድ ነው ውድድር። እንግዲህ ምንድነው ራስን የምታውቅበት ከሰው ጋር ደግሞ በይበልጥ የምትገናኝበትና እንግዲህ ዳኛ ተብሎ ደግሞ በተሰየሙት ሰዎች ያለህን አቅም ተነግሮ በደንብ ወደፊት የምትጓዝበት በጣም ትልቅዬ ፕላትፎርም ውድድር እና በጣም ብዙ ልምድም አግኝቼ እንግዲህ ከፈጣሪ ጋር ደግሞ አሁን ላለሁበት ቦታ በቅቻለሁ ብዬ አስባለሁ። ከቅርብ ጊዜያት በፊት ቲክቶክ ላይ የሆነ ቪዲዮ መጣልኝ። አዲስ ሙዚክ ለቀ ነበርና ከተማሪዎቼ ጋር ብለህ የሰራው ቪዲዮ አለ። መምህርም ነህ? እውነት ነው። እንዴ ድምፃዊነትና መምህርነት እንዴት ነው? የተለያየ ዘርፍ ነው እኮ እሱ ስለገረመኝ። በጣም ምንድነው ሙዚቃ ብዙ ጊዜ ምሽት ነው የምታሳልፈው። መምህርነት ደግሞ ጠዋት 2 ተኩል ላይ ጓህንን አድርገህ ሽክ ብለህ ከአዲስ ትውልድ ጋር ነው የምትገናኘው። ሁለቱን ማጣመር በጣም ከባድ ነው ለመናገር። ለሊት ስራ ምሽት ጠዋት ስራ መግባት ከባድ ነው። ግን ያው ደግሞ አላማ እስካለ ድረስ ምንም የሚከብዱ ነገሮች ወደ ኋላ እያደረክ ወደፊት እና ያው እስካሁን አለው። እንግዲህ ተማሪ ካስቸገረ በዜማ ነው የምትቆጣው። በጣም ኢንተርቴን እያደረጉ እንደሚማሩ ነው የሚሰማው። ምክንያቱም አርት ላይ ያለ ሰው መምህር ከሆነ ከባድ ነው ኃላፊነቱም። እዛ ጋር ውድድር ላይም ስትመጣ ምናምን ያ ሁሉ ተማሪ አንተን ነው የሚያይ። እዛ ጋር የምትቀርጸውን ተማሪ መጠንቀቅ አለብህ። ብቻ እያንዳንዱ እርምጃ አስተማሪ ስትሆን ይዘህ የምትመጣው ነገር አስተማሪ መሆን አለበት እና ከነሸክሙም ቢሆን ግን ያው ባላንስ እያደረግ ባላንስ የጠበቁ ነው የሚካሄደው። አዲስ ምን እንጠብቅ? እጅ ከምን
ያው እንግዲህ ሙዚቀኛው ላይ ሲመጣ አልበም ነው አልበም እያለ ያው ከባድ ነው የአልበም ስራ ብል እንደዚህ ቶሎ የሚያልቅ ነገር አይደለም። ከዚህ በኋላ ስንገናኝ በአልበም ይሆናል። ያው መሀል ላይ ሲንግሎች ይኖራሉ። አልበሙ አልቋል ምናምን ያለበት ደረጃ ተጠናቋል። እዛ ላይ ነው ያለው። በጣም አሪፍ። መልካም እድል ለአዲሱ አልበምህም ከነቲጂ ቀጥሎ ለምትመርጠው ሳጥንም ብዬ ተመኝቻለሁ። ሴቶቹ የትኛው ሳጥን ተመረጠ? ያው ያለው ሁለት ነው ተደራሲ። እነዚህ 7 የልብ ወለድ መጽሐፍት በጣም የተወራል። ቴዲ አፍሮ ዘፍኗል። ፍቅር እስከ መቃብር ማነው እንትና ስብሐት ገብረ ማነው ስብሐት ጋይ ስብሐት የጻፈው እንቅልፍና ሌላኛው ለይቱም አይነጋል ሌላ ትኩሳት ሌላ እሺ ልክ ለጥምቀት ይወረወራል እና እናሸተዋለን። በጣም ደስ የሚል ሽታ ሎሚ በወረወር እሱ የመጽሐፍ ርዕስ ነው። አይ በቃ ስንተኛን ምንድነው መጽሐፍ ነው። ዶክተር ምህረት ደበበ ነው የጻፈው። ሌላኛው ሰው ሌላ ከሱ በፊት ሴቶቹ አይደነቃሉ። ስንተኛ ያልሽው በቃ ሰመመን ለማለት የትም ፍጩ ዱቄቱ ነው። ሲሳይ ንጉሱ ብትለኝ ያው በሰመመን አንተን እኮ ነው የምሽት ቤት ብቻ እናነባለን። አሪፍ ከ7 2 መልሰዋል ሴቶቹ። እንትን ቤዛ ዲጂዎች ጋር ስትሄጂና መጽሐፍም ይዘሽ አንደል። እሺ አንድ ሳጥናት የቀረችው አድዋዎቹ አንድ ለእናቷ ሺለጠ በቃ ዘመቻ ዮኒ በመልክ መረጣችኋት? በመልክ እሺ እነዚህ 7 የሚደረደሩ ነገሮች ቴፕ ውስጥ ድሮ እንደሚገባ ከዛ ፕሌይ ምንለው ካሴት ይሄ ምን በላበት ሳህን ከዛ የሚሰበር ደግሞ ብርጭቆ ግንብ የምንሰራበት ግን ይሰበራል። ብሎኬት ያኛው 4 ማዕዘን ምን ጋግርበት ክቡ ምንድን ነው የሚባለው? ስብር የሚለው ድስት ምጣድ። እሺ ኳስ ላይ ምን ይባላሉ? 22 ኳስ ላይ ተጫዋቾች የምንነለው መኪና የሚሰበሩ ቁም የምንጠጣበት ብርጭቆ የምንተኛበት የሚለሰልሰው እንደዚህ አልጋ ነው። ያኛው አንሶላ የሆነ ነገር ሰምቻለሁ። ልጅ አዲስ የሚሰበር ሲባል ብረት ብሏል። የትኛው የሻውሊን ገዳም ነው የሰለጠነው? ንገረኝ። ግድ የለህም። አድዋ ላይ ያልተሰበረ ነገር የለም ብሏል። መድፉን እንዲህ ነው የመለስኩት ነው የምትለኝ። አሪፍ ነው። የትኛው ከበደ ግን ዮኒ ስታስረዳው? ሸክላ አይደል? ሸክላ ቀይ ብትለው እኮ አግኝቶታል። ካንዳ ቀይ ቢሰበረው ብትለው ነገሩ ጣሊያን ሊል ይችላል። ሸክላ ነው የሌለው ይዛል። በጣም አሪፍ። አድዋዎች ከ7 5 መልሰዋል። ያልሰበሩት ነገር የለም። የመጀመሪያው ዙር ገንዘብ ወደሚያስገኘው ወንበር ልንሄድ ነው። ደንደን ነው የምንለው። አሁን አድዋዎች ወይ ሴቶቹ ወንበሩን የሚቆጣጠሩት? አንገት ለአንገት ነበር ትንቅንቁ። ልብሽ እንደዚህ ይጂ በመሆኑም አድዋዎች 11 ነጥብ አምጥተዋል። 11 ነጥብ። ሴቶቹም ቀላል እንዳይመስሏችሁ 10 ነጥብ። ፉክክሩ በጣም ደስ ይላል። በ1 ነጥብ ልዩነት ነው ገንዘብ የሚያስገኘውን ወንበር እነ ዮኒ የሚቆጣጠሩት። ስለዚህ ዮኒን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ተሰምታላችሁ። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ተገኝተናል። አድዋዎቹ ወንበሩን ተቆጣጥረውታል። ዘራፍ ተራራ አረጉት ወንበሩን። ይኸው ባንዴ ዲጂ ቀጣይ ሊመጣ ይችላል አይቀርም አይደለ? ዮኒሳ አቫንስ እንድስታቸው በሚለው ነው። ቅድም ስሙ ራሱ ያስፈራል። አድዋ በደንብ ነው። አንድ ጥያቄ ወይም ዳሽሙላ እዚህ ላይ ይመጣል። ያ ጥያቄ ወይም ዳሽሙላ 3 መልሶች አሉት። እነዛ 3 መልሶች የራሳቸው የሆነ ገንዘብ መጠን አላቸው። አንደኛው 10,000፣
ሁለተኛው 5000፣ ሶስተኛው 3000 ብር። ታዲያ ዮኒ ለምንድን ነው ገንዘብ የሚያስገኘው ወንበርን የያዘው ካላችሁን ቅድሚያ ይሰጠዋል። በነጥብ አብላጫ ስላገኙ ማለት ነው። ዮኒ የጻፈው መልስ እኛ ከምንሰጣችሁ መልስ ውስጥ ካለ ቲጂም ተመሳሳይ ነገር ከጻፍሽ ቤዛም እንደዚሁ ልጅ አዲስም ካደረገ በብዛታችሁ ልክ ተባዝቶ ገንዘቡ ወደ አድዋዎች ካዝና ይገባል ማለት ነው። አሁንም ቢሆን ዮኒ የጻፈው መልስ እዛ ውስጥ ካለ እና ልጅ አዲስ ብቻ ከጻፈው በሁለት ተባዝቶ ገንዘቡ ወደ አድዋዎች ይገባል። እናንተ ገንዘብ ብታገኙበት እድል ሊሆን የሚችለው ዮኒ የጻፈው መልስ እዚህ ውስጥ ከሌለ ልጅ አዲስም የጻፈው መልስ እዚህ ውስጥ ከሌለና ከናንተ መልሱ ከተገኘ ገንዘብ የማግኘት እድል ይኖራቸዋል። የሚያወዛግበው ነገር ምናልባት አንደኛውን መልስ ዮኒ ጽፎ ሁለተኛውን ቲጂ ብትጽፍም እንኳን ቅድሚያ የምንሰጠው ለዮኒ ነው። ምክንያቱም ገንዘብ የሚያስገኘውን ወንበር የተቆጣጠሩት እነሱ ስለሆኑ ማለት ነው። ግቢቶ ወጥቶ ዮኒዬ ወደዛ ዙርልኝ። ጥያቄው ምን ይላል? ደንደን የአገልግሎት ሂሳብ ለማን እንከፍላለን? የአገልግሎት ሂሳብ ለማን እንከፍላለን? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። የአገልግሎት ሂሳብ ለማን እንከፍላለን? ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ቦታ መጠቀም ትችላላችሁ። የአገልግሎት ሂሳብ ለማን እንከፍላለን? ተጠቅማችሁ ለማን ትከፍላላችሁ? እኔ በነፃ ነው ማገለግል። የአገልግሎት ሂሳብ ለማን እንከፍላለን? አይምሯችሁ ላይ የመጣው መልስ ቀለል አድርጋችሁ ጻፉ። በትልልቁ የተሰጣችሁ ወረቀት ላይ ወደ ጎን የአገልግሎት ሂሳብ ለማን እንከፍላለን? ለካሜራው ያሳየውን መልስ ለኛም ማሳያ። ለታክሲ። እሺ ልጅ ምን አልሽ? ለመንግስት። ቤዛስ? ለመብራት ኃይል። ጃዲስ? ለአስተናጋጅ። ለታክሲ፣ ለመንግስት፣ ለመብራት ኃይልና ለአስተናጋጅ። ዮኒ ወደ ቦታ ተመለሰ። ሰው ዙር። መልሱን አብረን የምናይ ይሆናል። ለአስተናጋጅ፣ ለካሸር፣ ለረዳት። ለአስተናጋጅ፣ ለካሸር፣ ለረዳት። ዮኒ ማን ያልኩህ? ለታክሲ ረዳት አውሮፕላን ውስጥ የለም። የታክሲ ረዳት ሶስተኛው መልስ ነው። ቲጂ ለማን ያልሽው? ለመንግስት። በጣም አሪፍ። ቤዛስ? ለመብራት ኃይል። ለአስተናጋጅ። አስተናጋጅ አንደኛው መልስ ነበረ፣ ግን ቅድሚያ የምንሰጠው ለዮናስ ነው። ገንዘብ የሚያስገኘው ወንበርን የተቆጣጠረው ዮኒ ነው። ረዳት ታክሲ። በዚህም ምክንያት አድዋዎች 3000 ብር አግኝተዋል። ዮኒን ወደ ቦታው ከመመለሳችን በፊት አንድ ሙዚቃ ጋብዘን 3000 ብር እንዲያሸነፍኩ በብሩ ልክ ነው። የ3000 ብር ሙዚቃ ብሩን እንይዝላለን። ባይሆን አንተ ስቀመጥ ስነሳ ባዘን በትካዜ አልረሳም አለ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነት አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተቀርጾ ካንጀቴ እንኳን አንቺ ቀርተሽ የፍቅር መቤቴ በቆምኩበት ቦታ ድቅን ይላል ፊቴ። እናመሰግናለን። ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። የመጀመሪያው ዙር ገንዘብ የሚያስገኘውን ወንበር አድዋዎች ተቆጣጥረውት 3000 ብር ከዛ ላይ ወስደዋል። ሁለተኛው ዙር ይጀምራል። ከዛ በፊት ቅድም የጀመርነው ከሴቶቹ ስለሆነ አሁን የሚጀምረው ከአድዋዎች ነው።
ኪሳቸው ሞላ ብሎ ነው የሚጀምሩት። ልዩነቱ ሳጥን ከመምረጣችሁ በፊት እኔ ያነብላችኋለሁ። መደርደሪያ፣ ሀገረሰብ፣ በቃ፣ ከርሰ ምድር፣ ቀመረና እፎይ። አድዋዎች የትኛው ሳጥን ተመረጠ? በቃ። እነዚህ 7 የማንጠግባቸው ነገሮች በየወሩ የሚከፈል ደሞዝ። ከሆነ ሰው ጋር ምን ሆንክ ትላለህ? አንድን ሴት አይተህ ምን ያዘኝ ትላለህ? ፍቅር። ቀድም የተሳሳትከው ከአንድ ጀምሬ እስከ ምናምን እድሜ። ይሄ ነጩን እንደዚህ ፍክት ብሎ የሚበላ ቡና ላይ ፈንድሻ። የሚዘፈን የምሰማው ነገር ተከፍቶ ሙዚቃ። እኔ እናንተ የምናደርገው ምንድን የሚባለው? ንግግር። ውይይት። ሌላ ስሙ ቃለ መጠይቅ። እሺ፣ ወሬ። የተወለደ ነገር ምን ይባላል? የተወለደ ሰው የሚወልደው። አሪፍ 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 አሪፍ። አድዋዎች በጣም አሪፍ። ታብሌቱን ወደ ቦታው መልሱት። የተወለደ ነገር ህፃን ነዋ። አይ ጥሩ ነው ጥሩ ነው። ሰው የሚወልደው አልኩ እንጂ ከዛ ጥሩ ነው። እኔ ተመቸኝ። ፈንድሻና ደሞዝ አንድ ናቸው። ተበላቸዋል እንጂ አጠቅም። በቃ ይባላል። አድዋዎች ከ7 6 መልሰዋል። 6 ኧረ በቃ ብላለች። ሴቶቹ እንዴት ናችሁ? ልጁ እንዳለ ነው። የትኛው ሳጥን ተመረጠ? እነዚህ 7 አንጋፋ የባህል ዘፋኞች። ሴቶቹ ሳታችሁን ተጠቀሙ። ምንድን ነበር? ኧረ ምን ሰጠሽ? ሰማይን በለው ማሪቱ ለገሰ የዘገሊላ ዕለት ይሁን ይበለ ማነጋገር ብቻ ጌታቸው ካሳ። ወይኔ እሷ ሌላ። እሺ ትግርኛ ዘፋኝ ሄዶ ኪሮስ አለማየሁ። የእንትን ማን ነበር? ምንድን ነበር ያ ፀጉሩ እንዲሆኑ ደቡብኛ የሚዘፍን ደቡብኛ የሚዘፍን ሴቶቹ በጣም አሪፍ ኮሌክሽን የለቀቁብን። ጌታቸው ኃይለ ማርያም ነው አይደል? ማነው አስቂ ሰርቪስ ወሱ ነበር። ማነጋገር ብቻ ጌታቸው ካሳ የስም መመሳሰል ነው። መጨረሻ ላይ ደግሞ ወንዴ ኮንታ በጣም በመሆኑም ሴቶቹ ከ7 4 መልሰዋል። ቲጂ ስትሉ ሁሉ ሰምተናል፣ ግን በዚሁ አናስቆምሽም። እስኪ ደስ ያለሽን አንድ ሙዚቃ ጋብዥ። አንነጋገርም ጨዋታው ይቅርብኝ፣ ቁጭ በል ከጎኔ አይን ራብ አለብኝ። ጊዜያዊ ማፍቀር ምን ያደርግልኛል? ልብ ከዓይን ስር ነው ድንገት ይከዳኛል። ፍቅር በረታብኝ ተጨነቀ ሆዴ፣ በልክ አይሆንም ሞይ እኔ አንተን መውደዴ። ፍቅር በረታብኝ ተጨነቀ ሆዴ፣ በልክ አይሆንም ሞይ እኔ አንተን መውደዴ። ዮኒ እንዲህ ተብለህ ነጥብ ካልጣልክ በጣም አሪፍ። አድዋዎቹ ወደ እናንተ መተናል። ፍቅር በረታብኝ ተብሎ ተዘፍኖባቸዋል። መልስ ምትካለ? አብሬያት መዋሉ መቼ ሰለቸኛል፣ ከኔ ወዲያ ለሷ ወዳጄት ይገኛል። ታዲያ ለምንድን ነው ስወዳት ጨክና የምታስጨንቀኝ የቅርብ ሩቅ ሆና አልኳት። በቅላጼ ነው ባትሉ እንደዛ ነው። በጣም አሪፍ። የትኛው ሳጥን ተመረጠ?
እሺ እፎይ እንበል እስቲ። እፎይ እንበል። እፎይ እንበልና እሺ እኛ እያለንም አይሉ እኛ እያለን ሲያምር ይቅር ነው። ልጃዲስ እነዚህ 7 እፎይታ የሚሰጡ ቦታዎች ምንተኛበት ስራ ውለን የምንገባበት ቤት፣ ጀርባችንን ማሳጅ፣ መናፈሻ ቦታ ማለት ዛፎች የሚበዙበት ጫካ፣ ሌላ ስሙ መናፈሻ፣ ጫካ፣ ዱር። እሺ ሌላ እንትን ሽንት ቤት ሄደን መጸዳጃ፣ ይሄ ለመግለጽ ማማሄድበት ነው የምንሄድበት ቦታ። ታብሌቱ ወደ ቦታው ይመለስ። እነ ልጅ አዲስ ማሳጅ ቤት ጎራ ብለው ማሳጅ ቤት ነው እፎይ የሚለው ልጅ አዲስ የሰራ አካላትን በቃ ልክ እኮ ነው ያስረዳው። ጫካ ያልከው መናፈሻ ሲል በእንግሊዘኛ አትሎ ፓርክ ይል ነበር። አዶች ከ7-4 መልሰዋል። 4 መልሰዋል። እነ ቲጂ ወይም ሴቶቹ የትኛው ሳጥን ተመረጠ? መደርደሪያ። እነዚህ 7 ሱፐር ማርኬት የማይጠፉ ነገሮች ሂሳብ የሚቀበለ ካሸሪ በፈረስ ምናምን እንትን የሚለው በፈረስ ምናምን እየተመታ ምናምን ጋሪ የምንከፍለው እንኳን ምን ይባላል? ተጨማሪ ምን ይባላል? ታክስ ላይ ምናምን ሌላ ገቢ ለገቢዎች ሌላ የሰርቪስ ምናምን የምንከፍለው ቲፕ ሌላ የሰርቪስ የምንከፍለው ከታክስ እሺ የምንበላው ጥቁሩ የሚጣፍጠን በጣም ጥቁር ከከረሜላ ምናምን ሌላ ምን አለ? ጥቁር ቸኮሌት ናይስ። እሺ የሚያቀዘቅዝልን ቤት ፍሪጅ ናይስ። አሪፍ ሴቶቹ እኔ እኮ ምን አይነት ፈረስ ነው ሱፐርማርኬት የሚገባው? የሚገባው ጋሪና ማሳየት ፈረስ የሚያስጋልብ ሱፐርማርኬት አለ። ከ7-4 መልሰዋል። 4 መልሰዋል። 4 እኛ እያለን እፎይ አትሉም። 4 እኩል እቺ 4 በጣም ወዳናለች አይደለ? ደጋገመች አለቃለች። ፈረስ ግን ሱፐርማርኬት አታስገቡ። አስገባው አድዋዎች ፈረሳችሁ ሱፐርማርኬት ገብቷል። ቲጂ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ድምፃዊት ትዕግስት። አቤት። የመጀመሪያው የስቱዲዮ ኤክስፒሪየንስሽን እስኪ አካፊ። እንዲህ ያልሽበት ቀን? የመጀመሪያ ለአልበም ስራ ነው እሺ ስቱዲዮ የገባሁት። ያው በአጋጣሚ አልተሳካም። ቀጥታ ወደ አልበም ስራ ገብቼ መጀመሪያ አልበም ላይ ነው የገባሽው? የተወሰነ እንደዛ ብል ይቀለኛል። አልበም ስራ ላይ ነው የገባሁት። በግል የሙዚቃ ትምህርትም እየተማርኩ ከዛ አልበም ስራ ላይ ገባሁ። ያው ያስፈራ ነበር፣ ግን ልክ እንደ ኦዲየንስ ፊት እንደምትዘፍነው ይከብድ ነበር። ስቱዲዮ ላይም ምንም ኤክስፒሪየንሱ ስለሌለ ትንሽ ከብዶኝ ነበር፣ ግን አሪፍ ስለነበረ እዛ አካባቢ ያለው ነገር። አንተ እኮ አቀናባሪው ሳቁ ምናምን አልመጣም። ሰው መስታወቱ ድምፁ ብቻ ሳይሰማው እያለ ሲያ እኔ ግራ ስለምን ራሱ ይሰማላ ሄድሴት ላይ ያደርጋል። አዎ እኔ ከዚህ ስቱዲዮ ውጭ ሌላ ስቱዲዮ አላውቅም። ለዛ አሁን አሳውቅ ልቤውላችን ይለኛል ያላንቺ ኑሮ ከብዶኛል ሰማይ ልዩ ነው ካንቺ ጋር ስከፍቅሽ ቶሎ ነይ ነጋ። ሙዚቃ እንዴት ነው የጀመርሽው? ሙዚቃ ተማሪ ያለው ትምህርት ቤት ውስጥ ሞክር ነበር። ድራማ ሞክራለን። ያው የእንትን የለም እንደ ሚኒ ሚዲያ ግጥሞች ምናምን አቀርብ ነበር እንደዚህ እያልኩ ከዛ ከትምህርት ቤት ነው የጀመርኩት። ከትምህርት ቤት ከልጅነት ጀምሮ የነበረ ነው ማለት ነው። ማንን ታደንቂያለሽ ከድምፃውያን? ከሴትም ይሁን ከወንድ ወይም እንደ ሮል ሞዴል የምትወስጃት? አስቴር አወቀን በጣም ነው የምወዳት። ኩኩ ሰብስቤ በቃ ብዙ ናቸው። ግን አስቱ የመጀመሪያዋ ናት። ምን አዲስ ነገር ይዘሽልን መጣሽ? ወይም ደግሞ የተለቀቀ ነገር ካለ በደንብ እስኪ ንገሪኝ። ያው ነጠላ ዜማዎች አሉኝ፣ ወደ 4 ነጠላ ዜማዎች አሉኝ። ግን ይበልጥ የታወቅኩበት አሁን
ዓለም ብሬ የሚለው ጉራጌኛ የክስታኔ ጉራጌኛ በተለምዶ ሶዶ ጉራጌኛ ሶዶ ጉራጌኛ እሱን የሰራሁት በጣም ተወዶልኛል ተደምጦልኛል በደንብ እይታ ውስጥ የሚገባው በሱ ነው የመጨረሻ አራተኛው ላይ ሀገረሰብ ዘፈኖችን ዘፍኛለሽ ማለት ነው ሁለገብ አማርኛም ያው እቺኛው ጉራጌኛ በአማርኛ ተከሽና ግን ጉራጌኛ ዘፈን ሰራው ብለሽ ዝም ብዬ አልልቅሽ አረ ተባለ መስከረም ጎሽዴ ቻውዴ የቻውዴ የድህም ትሆኑ የደህም ትወድጎይ በከተማ ሞልቶ ሸጋ ሸጋ አንተም ያማርክነ የዲሎጋ አንጀት ከመጣ ከወደድከኝ ጉርዛዘ ላክም ጎይ ሚስት አድርገኝ ሲሆንልኝማ ሲሳካ ነገሩ ሚስት ልታረገኝ ሲሰማ ሀገሩ አንተኔ ውሰድ ያገባ አህለታ አቤት የኔ ደስታ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ሴራሚክ ሆነ እንጂ እንዳርጋው በዳሱ እንዲህ ነበር በጣም አሪፍ ስለዚህ አዲስ ምን እንጠብቃለን ይሄ ሲንግል አለ በአልበምም ከሆነ ወደፊት አይቀርም ያው ትንሽ ፌል ባረገው አልበም ትንሽ ገና ልቦና ያልተጠገነም እሱ ላይ ትንሽ አሁን ነጠላዎች ላይ ነኝ ያለሁት በጣም አሪፍ እንዴ ወደ አልበም ወደ ዩኒ ትንሽ ቆየት ብዬ ቀላቀላለሁ በነጠላ አመጣለሁ መልካም እድል በሚመጣው አልበምም ሲንግልም ከዚህ በኋላ ለምትመጫቸው ሳጥኖች አሁን ዋናው ገንዘብ የሚያስገኘው ወንበር ነው ግድ ነው አድራዎች የትኛው ሳጥን ተመረጠ እስቲ ቀመረን በልስቲ እንቀምርኛም እነዚህ 7 ምርጥ አቀናባሪዎች ህይወቱ አልፏል እንደውም ጎበዝ ነው ከነዳ ኤልያስ መልካ ከዛ ደግሞ ይሄ ክልሱ ከኤልያስ ቀጥሎ የሚጠራው ክልሱ ከዳስማሊ ቀጥሎ አለፈው እሺ ድሮ እኛን ሲያወዳድር ነበር የጻጉሩ እንደዚህ ነበር ሶፊ ሰርጻጊ ነው ሌላ ትልቅ ፍራንስ ትልቅ አቀናባሪ እሺ ብዙ ጊዜ ደቡብ ሙዚቃዎች ላይ እናቀዋለን የደቡብ ሙዚቃዎች በብዛት ሙዚቃ ላይ እሺ ቅድም የጠራው ከነ ኤልያስ መልካ ጋር አብሮ ያለው ሶፊ ፋሪ ምንም ችግር የለም ልጅ አዲስ ብዙ አቀናባሪዎችን ክልሱ ሲል እንዴት አላወቅ ምን አለ ሳሞራ ይበልህ አበጋዝ ክብረ ወርቁ ሺዮታ ለማለት አሪጋቶ አንልም በጃፓን ከሰባት አንድ መልሰዋል አድዋዎች ሴቶቹ መጣን የለም ብሬና ሴቶቹ የቀረችው አንድ ሳጥን ናት እነዚህ 7 ከምድር በታች የሚገኙ ነገሮች ሴቶቹ ሳታችሁን ተጠቀሙ መኪናዎች ምናምን ይነዱበታል ያለሱ አይነት ነዳጅ ፈንጂ እንደሱ አይነት ድማሚት አፋር ያለው እሳተ ገሞራ ወይኔ ሶሪ አፍሽራፍ ቀለበት ምናምን እንሰራበት ወርቅ ሰው ሲሞት ከስር ሲሆን ምን ይሆናል ከሞተ በኋላ ትቢያ አይደለም እንደዛው ሲቀር አጥንቱ አዘባ እሺ ልክ እንደ ቀድሞ ወርቅ እንዳልሽው ሌላ ደግሞ አለ አልማዝ የሰው ልጅ ከንቱ እዚህ ጋር እንደጨፈርኩ አይደለም ትቢያ ነው እንዴ ማዕድን ሚኒስተር በደንብ ነው የምታውቁት ሴቶቹ ከሰባት 5 መልሰዋል 5 ነገር የተገላበጠ ይመስላል ነጥብ ልንነግራችሁ ነው ሴቶቹ ቡም አድርገውታል 13 ነጥብ አድዋዎቹ 11 ነጥብ ስለዚህ የነጥብ አብላጫውን ሴቶቹ ስላገኙ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል ቲጂን ሞቅ አድርጋችሁ ወደ ወንበሩ ሸኙልኝ ማን
ያሸንፋል የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ሰዓት ላይ ደርሰናል። ነገር ተገላብጧል። ሴቶቹ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። ብትን በሉባችሁ። እንደተመኘኋት አገኘኋት። ግን ቅድም እንደነገርኳችሁ ነው፣ መድገም አያስፈልግም። በጣም አሪፍ ትይዤ ወደ ዙር ይለናለሽ። ታዲያ ጥያቄው ምን ይላል? ቲጂ እንደተመኘቻት ታገኛት ይሆን? ሰው ምን መታኝ ሲል ይሰማል? ሰው ምን መታኝ ሲል ይሰማል? ምን ይመታችኋል? ለምን ትመታላችሁ? ሰው ምን መታኝ ሲል ይሰማል? የተሰጣችሁ ወረቀት ላይ በትልልቁ ጻፉት። እንደ ደብዳቤ አድራሻ ጫፏ ላይ እንዳታረጉት። ከሰረዛችሁ ከደለዛችሁ ከጀርባው ያለ ንጹህ ወረቀትን ተጠቀሙ። ሰው ምን መታኝ ሲል ይሰማል? ለካሜራው ያሳየሽውን መልስ ለኛም ማሳየን። እንቅፋት። ቤዛ ምን አልሽ? እንቅፋት። ዮናስ ብርድ። እሺ ልጅ አዲስ መጋኛ ጠዋት ከፍተህ ስትወጣ አሪፍ። ሂጂ ወደ ቦታሽ ተመለሺ። እንቅፋት። ሰው ምን መታኝ ሲል ይሰማል? መልሱ ምን ይሆን? ብርድ፣ እንቅፋት፣ ምች። ተመለሽ። አሪፍ። ምንድን ነው ያልሽው? እንቅፋት ሁለተኛው መልስ ነው። ቤዛ እንቅፋት አሁንም ሁለተኛው መልስ ነው። ዮናስ ምንድን ነው ያልከው? ብርድ አንደኛው መልስ ነበረ። ግን ምን ያደርጋል? የሆነ ገንዘብ የሚያስገኘው ነበር፣ አልተቆጣጠረም። ሳይንሳዊ መጠሪያው ምች ነው። መጋኛ ልክ ነበርክ ማለት ነው። ይሄ ብርድና ሙቀት ሲጋጭ ነው። ያንተ አጋንንት ሲያላቅ። ቢሆንም ግን ገንዘብ የሚያስገኘውን ወንበር ሴቶቹ ስለተቆጣጠሩት እንቅፋት ያለው ዋጋ 5000 ብር ነው። 5 ሲባዛ በ2 10,000 ብር ወደ ሴቶቹ ገብቷል። ሂጂን ሞቅ አድርጋችሁ እንደተመኘኋት አገኘኋት። እንደተመኘኋት አንድ ላይ ማን ያሸንፋል? የአሸናፊዎች ብቻ ወደ መጨረሻው ደርሰናል። በአዳዎቹና በሴቶቹ መካከል የተደረገው ብርቱ ፉክክር በእውነት ያጓጓና ያዝናና ነበረ። በዚህም ሴቶቹ በሁለተኛው ዙር ላይ ገንዘብ የሚያስገኘውን ወንበር በመቆጣጠር 10,000 ብር ወደ ካዝናቸው አስገብተው አሸናፊ ሆነዋል። ዮኒ እንዴት ነው? እንኳን ደስ አላችሁ ነው። ቲጂ 1042 0702 ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበር። በነገራችን ላይ እዚህ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ ይሄው እዚች ጋር ባለችሁ ቁጥር ተመዝገቡ እንላለን። አብሬያችሁ የነበርኩት ናሆም በየነ ነኝ። ማን ያሸንፋል? የአሸናፊዎች ብቻ ሁላችሁም በያላችሁበት ምችት ይበላችሁ።